ጤና ይስጥልን የተወደዳችሁ ዛሬ በሁለት ሰበር ዜናዎች ነው የምንጀምረው። አንደኛው ከዝውውር ጋር የተያዘ ነው፣ አንደኛው ከጉዳት ዜና ጋር በተያዘ ነው። ጋብሪኤል ማጋሌሽ ወደ ሜዳ ተመልሷል። ሚኬል አርቴታ በዛሬው ጋዜጣዊ መግለጫ ላይ ይህንን አረጋግጧል። ጋብሪኤል ማጋሌሽ ወደ ሜዳ ተመልሷል። የሜዳ ላይ ልምምድ መስራት ጀምሯል። ቃል በቃል ሚኬል አርቴታ በጣም ጠንክሮ እየሰራ ይገኛል። በየዕለቱ መሻሻሎች አሉ። የሜዳ ላይ ልምምዶችን ጀምሯል። በጣም ሩቅ አይደለም ወደ ሜዳ ተመልሶ የሚጫወትበት፣ ነገር ግን የኤቨርተን ጨዋታ ብቻ ሊያመልጠው ይችላል። በቀጣይ ሳምንታት በሜዳ ላይ ጋብሪኤል ማጋሌሽን ልንመለከተው እንችላለን። የኤቨርተን ጉዳት ወደ በኋላ ላይ መለስ ብዬ መለከቷለሁ። ሚኬል አርቴታም ያነሳቸው ጉዳዮች አሉ። ሌላኛው የዝውውር ጉዳይ ነው። ማንቸስተር ዩናይትድ እና አርሰናልን የሚያገናኝ ነው። የኦሎምፒያኮስ የአማካኝ ስፍራ ተጫዋች ክሪስቶስ ይባላል። ክሪስቶስ ሞዛቲኬስ የተባለ ተጫዋች ግሪካዊ ተጫዋች ነው። 18 ዓመቱ ላይ ይገኛል። 25 ሚሊዮን ዩሮ የሚገመት ተጫዋች ነው። ለረጅም ጊዜ የአማካኝ ስፍራ የዓለማችን ምርጥ ተጫዋች ይሆናል ተብሎ ቅድሚያ ግምት የተሰጠው ተጫዋች ነው። ማንቸስተር ዩናይትድ እና አርሰናል ተጫዋቹን ለማስፈረም እየተፎካከሩ ነው የሚሉ ጉዳዮችን ሰምተናል። ሰላም ጤና ይስጥልን፣ በያላችሁበት አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ቻናላችንንም ሰብስክራይብ እንድታደርጉ አስቀድሜ ላስታውሳችሁ። እንደተለመደው በርከት ያሉ ጉዳዮችን ይዘናል። አርሰናል ከኤቨርተን ነገ ምሽት 5 ሰዓት በአዲሱ የኤቨርተን ስቴዲየም የሚደረግ ጨዋታ ነው። ከጨዋታው ጋር በተያያዘ ብዙ ነጥቦች ይነሳሉ። ባለፉት ዓመታት አርሰናል ከኤቨርተን ምን አይነት ግንኙነት ነበራቸው የሚለውን እየተመለከትን እንቆያለን። በተለይ ደግሞ በኤቨርተን ስቴዲየም ካሉ ግንኙነቶች ጋር በተያያዘም የሚነሱ ሀሳቦች አሉ። ለሁሉም በርከት ያሉ መረጃዎችን ይዘናል። ከዛ ውጪ ደግሞ የጉዳት ዜናዎችን ከኤቨርተን የተመለከተ ጉዳይ አለ። ጋብሪኤል ሱስ ስለ አርሰናል ቆይታው ሌላ ተጨማሪ ሀሳብ ሰንዝሯል። በተለይ ደግሞ ትናንትና ከዩቬንቱስ አጥቂ ጆናታን ዴቪድ ጋር ስሙ ሲያያዝ ነበር። በቀይር መንገድ ወደዛ ሊሄድ ይችላል ወይ የሚሉ ጉዳዮች ነበሩ። ስለ ቲየሪ ሄንሪ ስለ ኢያን ራይትም እናነሳለን። ሁለቱም የተለያዩ ጉዳዮች ላይ የሰጧቸው አስተያየቶች አሉ። ኢያን ራይት ወደ አርሰናል ማን ቢመጣ ደስ እንደሚለው የተናገረበት ሀሳብ አለ። እናንተንም ሀሳብ እንጠብቃለን። ለሁሉም በርከት ያሉ ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ኢያን ራይት ከማንቸስተር ዩናይትድ ብሩኖ ፈርናንዴዝን ማስፈረም ቢቻል ነገውኑ ለአርሰናል አመጣው ነበር የሚል ነገር አንስቷል። እናንተስ ከማንቸስተር ዩናይትድ በአርሰናል ቢጫወት ብላችሁ የምታስቡት የአርሰናልን ደረጃ የአርሰናልን ኳሊቲ ያሳድጋል ብላችሁ የምታስቡት ከማቲያስ ኩና ከቤንያሚን ሼሽኮ ከነ አማድ ዲያሎ ብሪያን ምቦሞ ጀምሮ እና ብሩኖ ፈርናንዴዝ በደንብ ሊጠቀሱ የሚችሉ ተጫዋቾች ናቸው። እስቲ ሀሳቦቻችሁን ጻፉልን። በማንቸስተር ዩናይትድ ቤት ያለ በጣም ጥሩ የምትሉት በአርሰናል ስኳድ ውስጥ ብንመለከተው ብላችሁ የምታስቡት ተጫዋች ካለ መልእክቶቻችሁን ላኩልን። ዛሬም ባነሳናቸው ጥያቄዎች ላይ መልእክቶቻችሁን ጻፉልን። አስቀድመን ግን የአርሰናልና የኤቨርተንን ጨዋታ እንመለከታለን። ነገ ምሽት 5 ሰዓት ላይ በተለይ ደግሞ 12 ሰዓት ላይ ማንቸስተር ሲቲ ከዌስትሃም ጋር በሜዳው ተጫውቶ አርሰናል ውጤቱን ተመልክተው ማንቸስተር ሲቲ አሸነፈም ነጥብ ጣለም ይህንን ጨዋታ ማሸነፍ አለበት። አንደኛ ደረጃውን አስጠብቆ መቀጠል አለበት። ቢያንስ የደረጃውን ሳይነጠቅ በዛው ለመቀጠል ይህንን ጨዋታ ማሸነፍ ይኖርበታል። ይህ ጨዋታ የሚደረገው በአዲሱ የኤቨርተን ስቴዲየም ሂል ዲኪንሰን ነው። በዚህ ስቴዲየም ላይ ኤቨርተን እንግዲህ ጥሩ ጅማሮ አድርጓል። ምናልባት በመጀመሪያዎቹ 5 ጨዋታዎች ላይ አልተሸነፈም ነበር። አሁን በቅርብ 2 ጨዋታዎችን የተሸነፈባቸው ጨዋታዎች ይጠቀሳሉ። አርሰናል ከኤቨርተን በቅርብ ጊዜያት ላይ በተለይ ደግሞ 2024-25 የውድድር ዘመን አርሰናል ዘንድሮ መበቀል ያለበት ነው የሚያስብል ውጤትን የተመለከትንበት ነው። ባለፈው የውድድር ዘመን 0-0 ኤምሬትስ ላይ፣ ሁለተኛውን በጉዲሰን ፓርክ የተደረገውን ጨዋታ ደግሞ 1-1 በሆነ ውጤት ነበረ ያጠናቀቁት። በሁለቱም ጨዋታዎች ላይ አርሰናል ነጥብ የጣለበት ትሮሳር በዚህ ጨዋታ ላይ ግብ አስቆጥሮ ነበር። ከዛ በኋላ ኒዲያዬ 49ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ኢሊመን ኒዲያዬ ጨዋታው 1-1 የተጠናቀቀበት ጨዋታ ነው። ነገ ምሽትስ ስለስንት ይጠናቀቃል? ግምቶቻችሁን ላኩልን። ነገ መለስ ብለን በሌሎች ዜናዎቻችን ስንመለስ ግምቶቻችሁን መለስ ብለን እንመለከታለን። ባለፈው የወልቭስን ጨዋታ አንድም አድማጭ በትክክል ግምቱ ማስቀመጥ አልቻለም። በቅርብ ጊዜያት ግን አርሰናል የባለፈው ዓመት 2 ያቻ ውጤቶች ይጠቀሳሉ። ከዛ ውጪ 2023-24 ላይ አርሰናል 2-1 በሆነ ውጤት በኤምሬትስ ስቴዲየም ያሸነፈበት አንደኛው ጨዋታ ነው። ሌላኛውን መርሃ ግብር ደግሞ 1-0 በሆነ ውጤት ሁለቱንም በደርሶ መልስ ያሸነፈባቸው ጨዋታዎች ነበሩ። ለመጨረሻ ጊዜ 2023 ላይ ነው አርሰናል በኤቨርተን እየተሸነፈው። እሱም
1-0 በሆነ ጠባብ ውጤት ኤቨርተን ያሸነፈበት የጉዲሰን ፓርክ መርሃ ግብር ይጠቀሳል። ከዛ ውጪ በቅርብ ጊዜያት ላይ ፍጹም የበላይነት አለው ማለት ይቻላል። ከመጨረሻ ጨዋታዎች ስንመለከት እንደዚህ አይነት ድሎችን ያሉበት ነገር ግን ሁለት ያቻ ውጤት መመዝገባቸው በደንብ በዚህኛው ጨዋታ ላይ በባለፈው ዓመት አንጻር በደንብ ነገሩ መቀልበስ ያለበት ይመስላል። ለሁሉም እስቲ ግምቶቻችሁን ጻፉልን። ጨዋታው ዙሪያ ላይ የኦፕታ ሱፐር ኮምፒውተሮችን ሌሎችንም ግምቶች ነገ የተንታኞችን ግምቶች እናነሳለን። ዛሬ ግን ከጨዋታው ጋር በተያያዘ በሚኬል አርቴታ ቡድን ውስጥ ምን አይነት ለውጦች ሊኖሩ ይችላሉ የሚለውን እያነሳው ልቆይ። ከኖኒ ማዱኬ ጋር በተያያዘ ባለፈው ቦልቭስ ጨዋታ ላይ አልነበረም። ስለዚህ ከ10 ቀናት በላይ እረፍት አድርጓል። ኖኒ ማዱኬ ምን አይነት ኳሊቲ ያለው ብትባሉ ምን አይነት ኳሊቲ ያለው ብላችሁ ታነሳላችሁ። በጣም የሚያስገርም አይነት ተጫዋች እንደሆነ መናገር ይቻላል። በሌፍት ዊንገር እንዲሁም ደግሞ በራይት ዊንገርነት መጫወት ይችላል። በሁለቱም ፍላንኮች ላይ የምንመለከተው አይነት ነው። ለምሳሌ በግራ መስመር ቦታ ላይ በጀመረበት አንድ ጨዋታ ላይ ወዲያው ገና በሰከንዶች ልዩነት ከሪካርዶ ካላፊዮሪ ጋር የፈጠረው ጥምረት በጣም የሚያስደንቅ ነበረ። በጣም ፈጣን ነው። አርሰናልን ማጥቃት የአርሰናልን ጨዋታ ማፍጠን የሚችል ፍጥነትን በአርሰናል ጨዋታ ላይ እንመለከታለን። ኖኒ ማዱኬ በሜዳ ላይ ካለ ከዛ በተጨማሪ ብዙ ተገማች አይደለም እንቅስቃሴዎቹ። ለዛም ለተጋጣሚ ቡድን ከባድ ነው። ከራፊኒያ ጋር ያመሳስሉታል አንዳንዶች። ከባርሰሎናው ተጫዋች ጋር ከቡካዮ ሳካ ጋር ቦታ እየተቀያየሩ በደንብ ሲጫወቱ ደግሞ በጣም ጥሩ ኳሊቲ ያላቸው ተጫዋቾች እንደሆኑ መናገር ይቻላል። 3-4 ለውጦች ይኖራሉ አርሰናል ከኤቨርተን ጋር በሚያደርገው ጨዋታ ላይ ከሜዳ ውጪ ደረግ ጨዋታ ነው። ሪካርዶ ካላፊዮሪ ከ5 የቢጫ ካርድና የወልቭስ ጨዋታ ካመለጠው በኋላ ዳግም ወደ ሜዳ ይመለሳል። የወልቭሱ ጨዋታ ብዙ የአርሰናል ደጋፊዎች አርሰናል ቢያሸንፍም የተቆጩበት ነበረ። ደካማ የሚባል ብቃት የታየበት ነበር። ያንን ይቀይራል ተብሎ ይጠበቃል። ቡካዮ ሳካ ከወልቭስ ጨዋታ በኋላ 7 ቀናት አሉን የኤቨርተን ጨዋታ እስኪደረግ ድረስ። በቀጣይ ቀናት ደግሞ ቁጭ ብለን እስኪ ያለፉት ሳምንታት እንዴት ነበሩ ብለን ለመገምገም ጊዜ እናገኛለን ሲል ነበር። በትክክልም ያለፉት ቀናትን የመጀመሪያዎቹ 2 ቀናት ረፍት ተሰጥቷቸው ነበረ። ከዛ በኋላ ከልምምድ በኋላ ሲመለሱም እነ ማርቲን ዙቢሜንዲ አይነት ተጫዋቾች ልምምድ ላይ ያልነበሩበት ነው። አሁን ግን ለጨዋታው ዝግጁ ነው። ማርቲን ዙቢሜንዲም ሌሎቹም የአርሰናል ተጫዋቾች ምናልባት የዚህ የጋብሪኤል ማጋሌሽ ጉዳይ ከሀቨርትዝ ጉዳይ ከጉዳት ዜና ጋር ሊነሳ ይችላል። ነገር ግን በግራ መስመር ቦታ ላይ ሪካርዶ ካላፊዮሪ መመለስ ቅጣቱን ጨርሶ በጣም ጥሩ የሚባለው ጁሪን ቲምበር አለ። ቤን ዋይት መጎዳቱን ተከትሎ ለአርሰናል ጥሩ አማራጭ ይዞ ይመጣል። ማርቲን ኦዴጋርድ በኤበሬቼዜ ተቀይሮ ሊገባ ይችላል። የመጀመሪያ አሰላለፍ ላይ ማርቲን ኦዴጋርድን ልንመለከት እንችላለን። ሌላኛው ጉዳይ ነው በኤቨርተን ጨዋታ ላይ። በኤቨርተን በኩል በእርግጥ አማካኝ ስፍራ ላይ ለምሳሌ ኤሊማን ኒዲያይ፣ ኢድሪሳ ገነ ጉያ አይነት ተጫዋቾች ወደ አፍሪካ ዋንጫ ሄደዋል። ከዛ በተጨማሪ ኬረን ዲያስፐሪሃል፣ ጃክ ግሪሊሽ በጉዳት ምክንያት አጠራጣሪ ናቸው ተብሏል። እንዲሁ እንደማይሰለፍ የተረጋገጠው ተከላካዩ ጃሬድ ብሬዝዌት ነው። እነዚህ ተጫዋቾች አለመኖራቸው በመጠኑም ቢሆን ኤቨርተንን ያዳክመዋል ተብሎ ይጠበቃል። ከሊያንድሮ ትሮሳርድ ጋር በተያዘ የጋብሪኤል ማርቴሊን ቦታ ተክቶ ሊገባ ይችላል። በጣም ሻርፕ የሚባል ተጫዋች እንደሆነ መናገር ይቻላል። 18 ጨዋታዎችን አድርጎ ዘንድሮ 6 ግቦችን አስቆጥሯል። 7 አሲስቶች ደግሞ አሉት። 5 አሲስቶች አሉት ይቅርታ። በእነዚህ ጊዜያት ላይ እንግዲህ በጣም በአስገራሚ ሁኔታ ጥሩ የውድድር ዘመንን እያሳለፈ ይገኛል። ተቀይሮ በገባባቸው ሰዓት በዋና አሰላለፍ በመጀመሪያ አሰላለፍ በገባበትም ሰዓት ላይ የሚገርም አይነት ብቃትን የሚያሳይ ተጫዋች ነው። ስለሱ ወደ በኋላ ላይ እመለሳለሁ። የቀደም አድማጫችን ማሸናፊ ያነሳው ጉዳይ አለ። የትሮሳርድ የዘንድሮ አቋም ልዩ የሚባለውና የቀድሞ ቲየሪ ሄንሪ እንደሚታወቀው ትሮሳርድን አሰልጥኖታልና ትሮሳርድን የት እንዳሰለጠነውም ጻፉልን። የቲየሪ ሄንሪን ሐሳብም አነሳላችኋለሁ። ከጉዳት ዜና ጋር በተያያዘ ከሀቨርትዝ ሴትባክ አጋጥሞታል ተብሏል። ብዙ ጊዜ የአርሰናል ዶክተሮች በተደጋጋሚ የሚያነሱት ሐሳብ ነው። ከሚባልለት ጊዜ ለምሳሌ 2 ወር ቢባል 1 ወር አካባቢ ላይ ወደ ሜዳ ይመለሳል። 3 ወር ቢባል 2 ወሩ ልክ እንደተገባደደ ወደ ሜዳ የሚመለስ አይነት ከግምቶች በጣም በተቃራኒ የሚሆን። አሁን ግን ግምቶችን በሙሉ በተቃራኒው እየሰበረ አይገኝም፣ ወይም ደግሞ በመጥፎ ረገድ ከሚጠበቅበት በላይ ከሜዳ ርቆ እየተመለከትነው እንገኛለን። አሁንም የመጀመሪያ የማንቸስተር ዩናይትድ ጨዋታ ላይ ጉዳት ካጋጠመው በኋላ አሁን ጥር እየተቃረበ ይገኛል። ጥር አጋማሽ ላይ ማለትም የሊቨርፑል ጨዋታ ድረስ ላይደርስ ይችላል።
የሊቨርፑል ጨዋታ ከረጅም ጊዜ በኋላ ከማንቸስተር ዩናይትድ ጨዋታ በኋላ ከኦልትራፎርዱ ጨዋታ በኋላ ኤሚሬትስ ላይ የሚደረገው አርሰናል ከሊቨርፑል የሚያደርጉ ጨዋታ ሌላኛው መርሃ ግብር ሊሆን ይችላል የሚሉ ሀሳቦች በደንብ በስፋት እየተሰነዘሩ ይገኛሉ። እነዚህ ጉዳዮች በቀጣይም የሚኬል አርቴታንም ቡድን ሊያዳክሙ የሚችሉ ናቸው። ሚኬል አርቴታ ነገ የሚገጥመው የቀድሞ ቡድኑ ነው። የኤቨርተን አማካኝ እንደነበረ ይታወቃል አርሰናልን ከመቀላቀሉ በፊት እና ዳቪድ ሞይስም አሰልጥነውታል። ዳቪድ ሞይስም በደንብ የሚያውቁት አይነት ነው። ከሁሉም ብዙ የተማረ አሰልጣኝ እንደሆነ ይታወቃልና በዚህኛው በ2025/26 የውድድር ዘመን በሜዳው ድንቅ ጅማሬ ያደረገው ባለፉት ሁለት ጨዋታዎች ከመጨረሻ አራት ጨዋታዎች ደግሞ ሁለቱም በሜዳው የተሸነፈው ኤቨርተን አሁን በዚህ ጨዋታ ላይ ከአርሰናል ጋር በሚያደርገው ጨዋታ ለአርሰናል 3 ነጥብ ይመዘገባል ብለን ተስፋ እናደርጋለን። በጣምም አስፈላጊ ነጥብ ይመስላል ለሁሉም። ጨዋታውን በተመለከተ እነዚህ የሚነሱ ነጥቦች ናቸው። ከሚኬል አርቴታ ጋር ከዋንጫ ጋር በተያያዘ ግን አንድ ጉዳይ ላንሳላችሁ። ፔፕ ጋርዲዮላ ምናልባት ዘንድሮ የፕሪሚየር ሊጉን ዋንጫ ካሸነፈ የመጨረሻው ዓመት ሊሆን ይችላል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ከፔፕ ጋር በተያያዘ ምናልባት ሚኬል አርቴታ ይህንን ዓመት ዋንጫ በልቶ የማያጠናቅቅ ከሆነ በጣም የፔፕን ተፎካካሪነት ሊያጣው ይችላል። ፔፕ ላይ አስመስክሮ ማጠናቀቅ የሚችልበት እድል ይመስላል። ፔፕ ራሱን ከማንቸስተር ሲቲ ኃላፊነት ካገለለ ኤንዞ ማሬስካ የቸልሲ አሰልጣኝ ኃላፊነቱን ሊረከብ ይችላል የሚሉ ሀሳቦች እየተሰነዘሩ ይገኛሉና የበለጠ የዋንጫ ፉክክሩን ኢንተረስቲንግ ያደረገው ዜና ይመስላል። ፔፕ ዋንጫውን ካነሳ ላይቀጥል ይችላል መባሉ ሚኬል አርቴታም ይህንን ዋንጫ አሸንፎ ፔፕን እንግዲህ ወደ ኋላ ለመጎተት በፔፕ ላይ በላይነቱን ለማሳየት ባለፉት 3 ዓመታት በአርነ ስሎት አንድ ጊዜ 2 ጊዜ በፔፕ ጋርዲዮላ ብልጫ ተወስዶበታል። ሁለተኛ ደረጃ ይዞ ያጠናቀቀበት 3ኛ ዓመት ነው። 4ኛ ዓመቱ ላይ ያንን የፕሪሚየር ሊግን ዋንጫ ሲጠበቅ የነበረውን ዓመትንም ብዙ አርሰናል ደጋፊዎች እየጠበቁት እንዳለ ተስፋ እናደርጋለን። ከዋንጫው ጋር በተያያዘ ቀደምም አድማጮች የላካችሁትን መልእክት ሳነሳ ምንም የሚያቆመው ነገር የለም የሚኬል አርቴታ አንዳንድ ፍርሃት የተሞላባቸው አካሄዶች ብቻ የሚቀየሩ ከሆነ ስትሉ ነበር። ለሁሉም ቲየሪ ሆንሪን የተመለከቱ ጉዳዮችን ላንሳ። ከቲየሪ ሆንሪ ጋር በተያዘ የሚነሱ አንድ ሁለት ጉዳዮች አሉ። የቢቢሲ ትናንትና አንድ የሽልማት መርሃ ግብር ነበረው። ፐርሶናሊቲ ኦፍ ዘየር ስፖርት ቢቢሲ ስፖርት ፐርሶናሊቲ ኦፍ ዘየር ተብሎ የላይፍ ታይም ወይም ደግሞ የህይወት ዘመን አቺቭመንት ተብሎ ለቲየሪ ሆንሪ ተሸልሟል። 48 ዓመቱ ላይ ይገኛል። ከምንጊዜም የፕሪሚየር ሊጉ ምርጥ ተጫዋቾች መካከል አንዱ ነው። 2014 ላይ ነበር ሪታየር ያደረገው። ትናንትና መድረኩ ላይ አራቱም የቲየሪ ሆንሪ ልጆች ተገኝተው ሽልማቱን አበርክተውለታል። ለእግር ኳስ ለኔ ብዙ ሰጥቶኛል፣ እኔም ለእግር ኳስ ብዙ አበርክቻለሁ የሚል ነገሩን አንስቷል። በተለይ እንደዚህ አይነት ሪኮግኒሽኖች በላይፍ ታይም አቺቭመንት በጣም ክብርን ይሰማኛል እንደዚህ በመከበሬ ብሏል። 228 ግቦችን አስቆጥሯል። 377 ጨዋታዎችን አድርጓል። አርሰናል በተለያየ ጊዜ በነበረው ቆይታ የኢአርኤትን የምንጊዜም ከፍተኛ ግብ አስቆጣሪነት ክብረ ወሰን 2005 ላይ እንዳሻሻለ ይታወቃል። 3 የኤፍኤ ካፕ 2 የፕሪሚየር ሊግ ዋንጫዎችን አሳክቷል። በእንግሊዝ ፕሪሚየር ሊግ ታሪክም እንግዲህ ታይቶ በማይታወቅ ሁኔታ አንድም ቡድን ሳያሸንፈው አርሰናል ዋንጫ ሲበላ የቡድኑ ቁልፍ ከነበሩ ተጫዋቾች መካከል አንዱ ነው። ለቲየሪ ሆንሪ እንግዲህ እንኳን ደስ አለ ማለት እንፈልጋለን። የቢቢሲ ስፖርት ፐርሶናሊቲ አዋርድ የምንጊዜም የህይወት ዘመን ተሸላሚ ተብሎ ተመርጦ ትናንትና ተመልክተናል። ከዛ ውጪ ሌላኛው ጉዳይ ቲየሪ ሆንሪ ሊያንድሮ ትሮሳርድን አሰልጥኖታል። የት አሰልጥኖታል ብዬ ስጠይቃችሁ ነበር። ትሮሳርድን በቤልጂየም ብሔራዊ ቡድን ቲየሪ ሆንሪ የአጥቂዎች አሰልጣኝ ሆኖ ሲሰራ ተመልክተናል። እነ ሮሜሉ ሉካኩ እነ ኤደን ሃዛርድን ሲያሰለጥን ትሮሳርድም የብሔራዊ ቡድኑ አባል ነበረ። በያዝነው የውድድር ዘመን የትሮሳርድ ብቃት አስገርሞሃል ወይ ተብሎ ተጠየቀ። ቲየሪ ሆንሪ ስለ ትሮሳርድን በተመለከተ የሀሳብ ሲነሳለት አዎም አይደለምም ብሏል። አስገርሞኛልም አላስገረመኝምም የሚል ምላሽ ሰጥቷል። ለምን የሚለውን ደግሞ በዝርዝር ያስቀምጣል። አንደኛው ለምን ምን አቅም እንዳለው አውቃለሁ ይላል። በየልምምድ በብሔራዊ ቡድኑ በልምምዱ በእያንዳንዱ ቀን ላይ መለከተው ነበረ። የሚያደርገው ነገሮች ከጌንክ ጀምሮም ተከታትየዋለሁ። ወደ ብራይተን ከመምጣቱ በፊትም የሚገርም የውድድር ዘመን አሳልፎ ነበረ። በብራይተንም ድንቅ የሚባል ተጫዋች ነውና ያለው ብቃትን ስለማቅ የሚያስገርመኝ አይደለም የሚል ሀሳቡን ሰጥቷል። ነገር ግን የውድድር ዓመቱ ጅማሩ በጣም ጥሩ ስለመሆኑም ምስክርነቱን ሰጥቷል። በወቅቱ ለሱ በቤልጂየም
ብሔራዊ ቡድን መጫወት ከባድ ነበር ይላል። ምክንያቱም ኤድን ሃዛርድ የተባለ የዓለማችን ምርጥ ተጫዋች ነበረ። ስለዚህ በተቀያሪ ወንበር ላይ መቀመጥ ነበረበት። እድሎችን ሲያገኝ ግብ ሲያስቆጥር ያንን ተመልክተናል። አርሰናል በሱ እንቅስቃሴዎች ምን አተረፈ የሚለውንም ጉዳይ ቲየሪ ሄንሪ አንስቷል። በተለይ ደግሞ ከዚህ ከግራ መስመር ቦታ ላይ ነው የሚነሳው። በቀኝ መስመር ቦታ ላይ ደግሞ ቡካዮ ሳካ በሚሰለፍበት ሰዓት ላይ ትሮሳርድ ሁሉ ጊዜ ሃይና ዋይድ ሆኖ የሚጠብቅ በላይኛው የሜዳ ክፍል ወደ ጥግ የሜዳውን መስመር ይዞ የሚጫወት ተጫዋች አይደለም። ብዙ ጊዜ ወደ መሃል ገብቶ የሚጠብቅ ነው። በዚህ ምክንያት ደግሞ ቡካዮ ሳካ የሚያደርጋቸው እንቅስቃሴዎች ለሱ ፍሬያማ ሆነው እንመለከታቸዋለን የሚል ነገር አንስቷል። ከጋብሪኤል ሱስ ጋር በተያያዘ የሚነሱ ጉዳዮች አሉ። አስቀድሜ የኤታን ንዋኔሪን ወንድም ኤመርሰን ንዋኔሪ ከቀናት በፊት እንግዲህ ትናንትናም ስናነሳው ነበረ። ወንድሙ የሚያነሳቸው ጉዳዮች አሉ። ከእንግሊዝ 16 ዓመት በታች የኔዘርላንድ ብሔራዊ ቡድንን ገጥሞ ነበረ 4-2 ሲያሸንፍ ትንሹ የኤታን ንዋኔሪ ወንድም ኤመርሰን ንዋኔሪ 2 ለግብ የሆኑ ኳሶችን አስመዝግቧል። ገና በደንብ ብዙ ትመለከቱታላችሁ፣ ብዙ የሚደንቅ ተጫዋች ነው ሲል ነበረ ወንድሙ። እንግዲህ ኤመርሰን ንዋኔሪን በዛ ደረጃ ተመልክተናል። ከሚኬል ሜሬኖ ጋር በተያያዘ በእግር ኳስ ብዙ የተማርኩባቸው ብዙ ሰዎች አሉ። ነገር ግን አሁን የማውቀውን ነገር በሙሉ ያወቅኩት ከአባቴ ነው ይላል። የደስታ አገላለጹ ጭምር የአባቱ እንደሆነ ይታወቃል። አባቱ በስፔን ብሔራዊ ቡድን ግብ ካስቆጠረ በኋላ ፍራንክፈርት ላይ እንደምናስታውሰው ተመሳሳይ ልጁም ሚኬል ሜሬኖም በጀርመን የዩሮ 2024 ላይ ግብ ካስቆጠረ በኋላ የአባቱን ሴሌብሬሽን በዛው በተመሳሳይ ስቴዲየም ላይ አድርጎት ነበር። የማዕዘን ምልክቷን በመዞር ማለት ነው ያንን ሲያደርግ ነበር። አባቴ ሁሉ ነገር አስተምሮኛል የሚል አስተያየቱን ሰጥቷል። ከጋብሪኤል ኢየሱስ ጋር በተያዘ በአርሰናል ቤት እንግዲህ በጉዳት በነበርኩበት ጊዜ ላይ ሁሉ ጊዜ በቲቪ ስመለከታቸው ሁሉ ጊዜ ቆጨኝ ነበርና እንዴት ነው እዚህ ቡድን ውስጥ የማልቀላቀለው ብዬ በጣም ረዳት እንደማጣት በጣም እንደ ደጋፊ ግን እመለከት ነበር። ረዳት እንደማጣት ይሰማኝ ነበረ። ከዛ በኋላ በምሬት ሆኜ የትራሴን ወረውርና በሳጭ ነበረ። አሁን ግን ጊዜው አሁን ነው ራሴን ለማሳየት ይላል። ወደ ዩቬንቱስ፣ ወደ ኤሲ ሚላን፣ ወደ ፓልሜራስ፣ ወደ ኤቨርተን፣ ወደ ዌስትሃም ይሄዳል ተብሎ ሲጠቀስም ነበር። በእነዚህ ጉዳዮች ላይ ምላሽም ሰጥቷል። ካነሳቸው ጉዳዮች መካከል ጋብሪኤል ኢየሱስ በትክክል በየትኛው ቡድን ልንመለከተው እንችላለን የሚለው ጉዳይ ላይ ሰዎች ይጠይቁኛል። ለምንድነው የማትለቀው? ለምንድነው ወደ ሳውዲ አረቢያ የማትሄደው? ለምንድነው ወደ ብራዚል የማትመለሰው ብሎ ይጠይቁኛል። ብራዚልን በተመለከተ ፉል ሰርክሉ ይሞጣል። ወደ ፓልሜራስ እመለሳለሁ፣ ነገር ግን አሁን አይደለም። በአርሰናል ያልጨረስኩት ስራ አለ፣ ያልጨረስኩት ነገር አለ። ወደ አርሰናል የመጣሁት የሚኬል አርቴታ ቡድንንም የተቀላቀልኩት ግብ ለማስቆጠር ብቻ አይደለም። እያንዳንዱ ነገር ፐርፐዜ የነበረው ዋንጫዎችን ማሸነፍ ጭምር ነውና ለዛም የዘንድሮ የውድድር ዘመን ትክክለኛ ጊዜ ይመስላል። ጥሩ ስኳድ አለን፣ ከዛ በተጨማሪ ጥሩ አሰልጣኝ አለንና በእግር ኳስ ባለኝ ብቃት አምናለሁ፣ በፈጣሪም አምናለሁ። ስለዚህ ያንን ዘንድሮና አሳኳለን የሚል ነገር አንስቷል። ከሚኬል አርቴታ ጋር በተያዘ ትሮሳርድን በጋብሪኤል ማርቲኔሊ ሊቀይር ይችላል። አጥቂ ስፍራ ላይ ደግሞ ጋብሪኤል ኢየሱስ የመጀመሪያ አሰላለፍ ላይ ሊገባ የሚችልበት እድል አለ። ከኤቨርተን ጋር የሚጠበቅ አይነት ዜና ነው። ሚኬል አርቴታን በተመለከተ ሌላ አንድ ጉዳይ ላንሳላችሁ። የፕሪሚየር ሊግ አንድ አልተርኔቲቭ ቴብል ወይም አማራጭ ቴብል ነው ማነሳላችሁ። ይህ ቴብል በፕሪሚየር ሊጉ ላይ ዘግየት ብሎ ተጫዋቾችን የሚቀይሩና ቶሎ ተጫዋቾችን የሚቀይሩ አሰልጣኞች እነማን ናቸው? ከመጀመሪያ 20 ቡድኖች መካከል የኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ የመጨረሻው ናቸው። 75 ደቂቃ በአማካኝ ከሞላ በኋላ ነው ተጫዋቾችን የሚቀይሩት። ኤንዞ ማሬስካ ደግሞ 63 ደቂቃ ላይ ቶሎ ተጫዋቾችን በመቀየር በአቨሬጅ ቀዳሚው አሰልጣኝ ነው። ሚኬል አርቴታ 67 ደቂቃ ላይ ብዙ ጊዜ ተጫዋቾችን ይቀይራል። ፔፕ ጋርዲዮላ 70 ደቂቃ ካለፈ በኋላ 73 ደቂቃ ላይ ተጫዋቾችን ይቀይራል። እነ ሊቨርፑል አርነ ስሎት 70ኛው ደቂቃ ላይ የሚኬል አርቴታና የኤንዞ ማሬስካ ግን ቶሎ በጊዜ ቅያሬዎችን አድርገው ቡድኖቻቸውን ውጤት ለመቀየር የሚያደርጉት ጥረት ሁልጊዜ የሚታይ ነው። ያንን ለውጦችን በደንብ በቶሎ እንመለከታለን። ለሁሉም የነገ ግምታችሁን ኤቨርተን ከአርሰናል አስቀምጡልን። ነገም ከጨዋታው ጋር በተያዘ ከጉዳት ዜናዎች ጋር በተያዘ ሌሎች አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። ትናንትና አየነው ሙላለም የጠየቀን አንድ ጥያቄ ነበር። ከትናንትና በስቲያ ላይ የማልዲኒን ውል አቋርጦ ለምን አርሰናል ወደ አያመጣውም? በሞርካምፕ እየተጫወተ ይገኛል። ማልዲኒ ኮክሪ ይባላል። ይህንን ተጫዋች በተመለከተ ዘሰን ይዞት የወጣው ዘገባ ተጫዋቹ በአዲስ የውድድር ዘመን የውሰት ውሉ
በሞርካብ ይሻሻልለታል ተብሎ ይጠበቃል። ነገር ግን ሌሎች ከናሽናል ሊግ በላይ ያሉ እንደ ቻምፒየንሺፕ ሊግ ላይ ያሉ ቡድኖችም የ20 ዓመቱን ተከላካይ ማስፈረም ይፈልጋሉ። በውሰት ውል በተለያዩ ክለቦች በውሰት ውል ቆይታ አድርጎ ነበር። አሁንም በዚህ በክለቡ የሚኖረው ቆይታ እየተጠበቀ ይገኛል። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልእክቶቻችሁን፣ ግምቶቻችሁን ጻፉልን። በአዳዲስ ጉዳዮች እንመለሳለን። ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ጤና ይስጥልን።